መንፈሴ የተጣረረኝ የቲያትሩ አምባሳደር ሃይማኖት አለሙ ሰው የሚባል ሰዋዊ ፍጡር ብጣችን ያደርከቶም አልገባናለ። በ1939 ዓመተ ምህረት በአዲስ አበባ ከተማ አቶ አለሙ ዱኪና ወይዘሮ ዘነበሽ ገብረስላሴ ከተባሉ ወላጆቹ የመድረኩ ፈርጥ ረዳት ፕሮፌሰር አርቲስት ሃይማኖት አለሙ እችን ዓለም ተቀላቀለ። ሃይማኖት በአዲስ አበባ ይወለድ እንጂ የልጅነት ጊዜውን ያሳለፈው ወይም እድገቱ ከአዲስ አበባ ትንሽ ወጣ ብላ በመተገኘው የወለታ ከተማ ነበር። በዛ ጊዜ የጥቁር አንበሶች አዛዥ ነበር። ወደ አዲስ አበባ በመመለስ ዘመናዊ ትምህርቱን በተፈሪ መኮንንና በኮተቤ በቀዳማዊ ኃይለ ሥላሴ ትምህርት ቤት አጠናቋል። ሃይማኖት የቀለም ቀንድ ነበርና ትምህርቱ በዚያ አልገታውም። ይልቁንም የከፍተኛ ትምህርቱን ለመከታተል ወደ አሜሪካን ሀገር አቅንቷል። ከህመሙ ላይ ቀንስላት ከደሙ ላይ አስታግስላት። በዚያም በሚኒሶታ ግዛት በሚገኘው የሚኒሶታ ዩኒቨርሲቲ በመግባት የመጀመሪያ ዲግሪውን በከፍተኛ ማዕረግ አጠናቋል። ዩኒቨርሲቲውም በውጤቱ የተነሳ የሁለተኛ ዲግሪውን እንዲከታተል ነፃ የትምህርት ዕድል ሰጥቶታል። አርቲስቱም ለትምህርቱ ትልቅ ጉጉት ነበረውና በአመቱ የሁለተኛ ዲግሪውን ወይም ማስተር ኦፍ ፋይን አርት ሰርቷል። የዚህ አይነት ዲግሪ ኢትዮጵያ ውስጥ ብዙ ሰዎች እንደሌላቸው ራሱ ሃይማኖት በህይወት በነበረበት ወቅት ለመገናኛ ብዙሃን ተናግሮ ነበር። አርቲስቱ በወቅቱ የሁለተኛ ዲግሪውን ሲያጠናቅቅ ያቀረበው የሎሬት ጸጋዬ ገብረመድህንን የዋርካው ስር ንግርት የተባለውን ቲያትር ነበር። ይህ ቲያትር ዩኒቨርሲቲውን እንዲወክል ተመርጦ በበርካታ ቦታዎች ተውኔቱ እንዲታይ ተደርጓል። የቲያትር አምባሳደርነቱንም የጀመረው ያኔ በአፍላ ወጣትነት ዘመኑ እንደሆነ ይነገራል። እውነተኛው የጥበብ ሰው እትብቱ ከተቀበረበት ሀገሩ ውጪ ካልተገደደ በቀር በሌላ አቂ ለመኖር ፍላጎት የለውምና ትምህርቱን እንዳጠናቀቀ ወደ ሀገሩ ተመልሷል። በጣም የሚገርመው ታዲያ ወቅቱ በሀገሪቱ በነበረው የፖለቲካ ውጥንቅጥ የተነሳ ብዙዎች ሀገር ጥለው የሚሄዱበት አጋጣሚ የተበራከተበት ሆኖ ሳለ አርቲስቱ ሀገሬን ሲል ወደ እናት ሀገሩ መመለሱ ዛሬም ድረስ በብዙዎች ዘንድ ከበሬታን አሰጥቶታል። ወደ ሀገሩ ከተመለሰ በኋላም በቅድሚያ ያከናወነው ተግባር ናይጄሪያ ላይ በተካሄደው በመጀመሪያው የዓለም የጥቁር ሕዝቦች የባህል ፌስቲቫል ላይ ሀገሩን ወክሎ መጓዙ ነበር። ያንንም በብቃት አከናውኗል። በተመሳሳይም በሁለተኛው ፌስቲቫል ላይ በመሳተፍ ትግላችን የተባለውን ማይም ድራማ ድምፅ አልባ ድርሰት በማዘጋጀት ኢትዮጵያ ኮከብ ሀገር ተብላ እንድትሰየም ካደረጉ ባለሙያዎች መካከል አንዱ ነበር። ይህን ድራማ ኩባ ድረስም በመውሰድ አሳይቷል። በኩባ ቆይታውም በኩባው መሪ ፊደል ካስትሮ ፊት ጓንታናሜራ የተባለውን የሀገሪቱን ዕውቅ ሙዚቃ በመጫወት ከፍተኛ ዝናን ለራሱ ለሀገሩ ደግሞ ክብርና ኩራትን አትርፎ ተመልሷል። ጥበብ አብዝታ የተጋባችው አርቲስት ሃይማኖት አለሙ በሕይወት በነበረበት ዘመኑ ሁሉ ቲያትርን አንዱ የሕይወቱ አካል አድርጎ አገልግሎታል። ለአብነት ያህልም በ1967 ዓ.ም እናት ዓለም ጠኑን አዘጋጅቷል። በዚሁ ዓመትም አጽሙ በየገጹ ጴጥሮስ ያችን ሰዓት፣ ትንሣኤ፣ ሰንደቅ ዓላማና በኋላም ትግላችን የተባለውን ቲያትር ማዘጋጀቱ ይነገራል። በሀገር ፍቅር ደግሞ ፖለቲካና ፖለቲከኞችን አዘጋጅቷል። የመድረክ ስራዎቹ ምርጥና በርካታ እንደነበሩ የሕይወት ታሪኩ ይናገራል። በብሔራዊ ቲያትር በጴጥሮስ ያችን ሰዓት ተውኔት ላይ ሹምባሻ አባ ግርሻን ወክሎ ተጫውቷል። በእናት ዓለም ጠኑ ላይ ዳምበልን ሆኖ ተጫውቷል። በአፄ ቴዎድሮስ ቲያትር ላይም ለመጀመሪያ ጊዜ አፄ ቴዎድሮስን ሆኖ የተጫወተው ይኸው የመድረክ ፈርጥ ሃይማኖት ነው። በሌሎች ቲያትሮች ላይም በትወና ተሳትፎ ከተመልካቹ አድናቆትና ፍቅርን ተችሯል። ረዳት ፕሮፌሰር ሃይማኖት አለሙ ሙያዊ ብቃቱን ያሳየው በሀገሩም ብቻ አልነበረም፣ በውጭ ሀገራትም ጭምር እንጂ። በቅድሚያ በአሜሪካን በተለያዩ ቲያትር ቤቶች በመዘዋወር ከፍተኛ ተውኔቶችን በመጫወትና በማዘጋጀትም ከበሬታን አትርፏል። የኢትዮጵያን ስምም በተጨባጭ አስጠርቷል። ለሰራው ተውኔትም የሙያ ሽልማቶችን
አግኝቷል። እንደ አውሮፓውያን አቆጣጠር በ1988 በአሜሪካን ሀገር በተካሄደው የሼክስፒር ድርሰቶች አተዋውን ውድድር ላይ በመሳተፍ የኤራ አልድራጅ አዋርድ ሽልማትን ተቀዳጅቷል። በተመሳሳይ እንደ አውሮፓውያን አቆጣጠር በ1989 ሎስ አንጀለስ የአልካሚኖ ዩኒቨርሲቲ የፋክልቲ አባል በመሆን የሼክስፒር ተውኔቶችን አስተምሯል፣ አዘጋጅቷልም። በግብፅና በህንድ በመጋበዝም የሼክስፒር ተውኔቶችን ይዞ ወደ ተለያዩ ሀገራት በመጓዝ ዝግጅቱን መርቷል። በተውኔትም ውስጥ በመሳተፍ የላቀ አስተዋጽኦ አድርጓል። በተለይም በህንድ ላሳየው ብቃት ያለው ትወና ልዩ ሽልማት ተበርክቶለታል። በፊልም ሥራ ላይም አሻራውን ያኖረ የጥበብ አባት ነበር። ላብነትም ያህል የሲሳይ ንጉሱን ግርዶሽ ልቦለድ ወደ ፊልም ቀይሮ በማዘጋጀትና በመተወን ለህዝብ አበርክቷል። ለተለያዩ ድርጅቶችም ዶክመንተሪ ፊልሞችን መስራቱ ይነገራል። ሃይማኖት ዓለሙን በተለይ ከሙያ አጋሮቹ ውጭ ያሉት ጥልቅ የሙዚቃ ተሰጥኦ እንዳለው አያውቁም ማለት ይቻላል። እርሱም ቢሆን ይህንን ተሰጥኦውን በመድረክ አውጥቶ ለህዝብ አላቀረበም። ብዙ የቅርብ ሰዎቹ የሃይማኖትን የሙዚቃ ችሎታና ድምፀ መረዋነት ስለሚያውቁ ለህዝብ የሚቀርብ ስራ እንዲሰራ ይወተውቱት እንደነበር ይነገራል። የሙዚቃ አጀማመሩን በተመለከተም ሃይማኖት ተጠይቆ የሰጠው ምላሽ ከቴዲ ማክ ጋር በመሆን የሙዚቃ አልበም እያዘጋጀ እንደነበርና ለህዝብ ለማድረስም ጥቂት ስራዎች ብቻ እንደቀሩት ተናግሮ ነበር። ሃይማኖት ለመጀመሪያ ጊዜ ይፋ በሆነ መልኩ ሙዚቃ ለህዝብ የተጫወተው በ2005 የፋሲካ በዓል ልዩ የቴሌቪዥን መዝናኛ ፕሮግራም ላይ ነበር። በወቅቱ ወደ መድረክ ተጋብዞ ጊታሩን እየተጫወተ ደስት ኢን ዘ ዊንድ የተሰኘውን የእንግሊዘኛ ዜማው ተጫውቶ ሁሉንም አስደምሟል። የዜማው ሐሳብም አፈር ነህና ወደ አፈር ትመለሳለህ ከሚለው የመጽሐፍ ቅዱስ ጥቅስ መወሰዱን ገልጾ እንዲህ ሲልም ተናግሮ ነበር። እግዚአብሔር ካለው ቀን ማለፍ አይቻልም። ብዙ ገንዘብ ቢኖረንም ያቺን ጊዜ በአንድ ደቂቃ እንኳን ማራዘም አንችልም። ከቲያትርና ከሙዚቃም ባሻገር የመምህርነትና የጋዜጠኝነት ሙያዎችንም የተላበሰ ዘርፈ ብዙ የጥበብ ፈርጥ ነበር። በቀድሞ መጠሪያ የኢትዮጵያ ቴሌቪዥን በአሁኑ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ውስጥ ሲተላለፍ የነበረው የፊት ለፊት ፕሮግራም የጀመረው ይሄው ባለ ብዙ ሙያ ባለቤቱ ሃይማኖት ነው። በዚህ ፕሮግራም ላይም ሃይማኖት ክቡር አቶ አዲስ አለማየሁ፣ ካፒቴን አለማየሁ አበበን፣ ክቡር አቶ ጌታቸው ማህተመ ስላሴን፣ ዶክተር ደጃዝማች ዘውዴ ገብረ ስላሴን፣ ሻለቃ ደራርቱ ቱሉንና የመሳሰሉትን ኢትዮጵያውያን በማቅረብ የህይወት ተሞክሯቸውን ለህዝብ እንዲያጋሩ አድርጓል። ከአሜሪካን ሀገር እንደተመለሰ ያቀናው ወደ ብሔራዊ ቲያትር ነበር። በወቅቱ የነበሩ የሥራ ኃላፊዎችም የትምህርት ማስረጃውን ከተመለከቱ በኋላ የተሰጠው ምላሽ እንዲህ ሲል ተናግሮት ነበር። አንተማ ከመስፈርቱ በላይ ነህ፣ ምንም አታስፈልገንም የሚል ነበር። በዚያ ያዘነው ሃይማኖትም በነበረው አማራጭ ወደ ሌሎች መስሪያ ቤቶች ሄዶ መስራትን ነበር። እናም ወደ ኢትዮጵያ አየር መንገድ አቅንቶ የህዝብ ግንኙነት ኃላፊ ሆኖ ተቀጠረ። የኋላ ግን ከብሔራዊ ቲያትር ጥሪ ደርሶት ነፍሱ ወደ ተፈጠረችላት ኪነት ተመልሷል። በቀድሞ በባህል ወጣቶች ስፖርት ሚኒስቴር ስር በሚገኙ የተለያዩ መስሪያ ቤቶች ተዛውሮ ሰርቷል። በብሔራዊ ቲያትር የጥበባት ዋና ስራ አስኪያጅ ሆኖ አገልግሏል። የቲያትር ቤቱ የባለሙያዎች ማሰልጠኛ ውስጥም በመምህርነት ሰርቷል። በአምባሳደር ቲያትርም በዋና ስራ አስኪያጅነት ሰርቷል። በህይወት ሳለ ሞክሮት ያልተሳካለት የጥበብ ሙያ የለም ማለት ይቻላል። ወደ ሙያው ለመግባት መነሻ የሆነው በተፈሪ መኮንን ትምህርት ቤት በዘመኑ ተማሪዎች ተዘጋጅቶ ለመታየት የበቃው የሞሊየር ስስታሙ መንጠቆ መሆኑን ራሱ ተናግሮ ነበር። ከዚያን ጊዜ ጀምሮ የተጠናወተው የጥበብ ፍቅር እስከ ለተሞቱ ድረስ አብሮ ዘልቋል። የወረስኩትን የሀገር ፍቅርና የባህሪ ቅርሴን ውጬ ሸሽጌ